ምዕራፍ 26 የእግዚአብሔር ቤት በረኞች። በረኞችም እንደዚህ ተመደቡ። ከቆሬያውያን ከአሳፍ ልጆች የቆሬ ልጅ ሜሱላምም ልጆች ነበሩት። በኵሩ ዘካርያስ፣ ሁለተኛው ይዲኤል፣ ሦስተኛው ዘባድያ፣ አራተኛው የትንሣኤል፣ አምስተኛው ኤላም፣ ስድስተኛው ይሆሐናን፣ ሰባተኛው ኤሊሆዔናይ። ዖቤድኤዶምም ልጆች ነበሩት። በኵሩ ሰማያ፣ ሁለተኛው ዮዛባት፣ ሦስተኛው ኢዮአስ፣ አራተኛው ሳካር፣ አምስተኛው ናትናኤል፣ ስድስተኛው ዓሚኤል፣ ሰባተኛው ይሳኮር፣ ስምንተኛው ፒላቲ ነበሩ። አምላኩ እግዚአብሔር ባርኮታልና ለልጁ ለሰማያም የበኵር ልጁ ከሮሲ ልጆች ተወለዱለት። እነርሱም በአባታቸው ቤት የሰለጠኑ እጅግም ኃያላን ነበሩ። የሰማያ ልጆች አትኒ፣ ራፋኤል፣ ዖቤድ፣ ወንድሞቹም ኃያላን የነበሩ ኤልዛባድ፣ ኤሊሁ፣ ሰማኪያ፣ ኢስባኮም። እነዚህ ሁሉ የዖቤድኤዶም ልጆች ነበሩ። እነርሱም ልጆቻቸውም ወንድሞቻቸውም ለማገልገል ኃያላን የነበሩ የዖቤድኤዶም ልጆች 62 ነበሩ። ለሜሱላምም ኃያላን የነበሩ 18 ልጆችና ወንድሞች ነበሩት። ከሜራሪም ልጆች ለነበረው ለሆሳ ፊተኛውን በር የሚጠብቁ ልጆች ነበሩት። አለቃውም ሰምሪ ነበረ፣ በሁር አልነበረም። አባቱ ግን አለቃ አደረገው። ሁለተኛውም ኬልቅያስ፣ ሦስተኛውም ጠብልያ፣ አራተኛውም ዘካርያስ ነበረ። የሆሳ ልጆችና ወንድሞች ሁሉ 13 ነበሩ። እንደ ወንድሞቻቸው ሆነው በእግዚአብሔር ቤት ያገለግሉ ዘንድ የበረኞች አለቆች በየሰሞናቸው የሚጠብቁ እነዚህ ነበሩ። በበሩም ሁሉ ያገለግሉ ዘንድ በየአባቶቻቸው ቤቶች ታናሹና ታላቁ ተካክለው ዕጣ ተጣጣሉ። የምሥራቁም በር ዕጣ ለሰሌሞያና ለዘካርያ ወደቀ። ለኢዮአስም ልጆች ለምልኪያ ዕጣ ጣሉ። ዕጣውም በሰሜን በኩል ወጣ። ለአብዲዶም በደቡብ በኩል በዕቃ ቤት አንጻር ዕጣ ወጣ። ለሶፊምና ለሆሳም በምዕራብ በኩል በዐቀበቱ መንገድ ላይ በሸለኬት በር በኩል በጥበቃ ላይ ዕጣ ወጣ። በምሥራቅ በኩል በየዕለቱ 6፣ በሰሜን በኩል በየዕለቱ 4፣ በደቡብ በኩል በየዕለቱ 4። ለዕቃ ቤትም 2 ነበሩ። በሆሳም በምዕራብ በኩል በሸሌኬት በር 3፣ በምሥራቅ በኩል በዐቀበቱ በር ከጥበቃ በላይ ጥበቃ በቀን 6፣ በሰሜን በኩል 4፣ በደቡብ በኩል 4። በዕቃ ቤቱ በኩል ተቀባባዮች 2፣ በምዕራብ በኩል 4፣ በመተላለፊያው መንገድ ተቀባዮች 2። ከቆሬና ከሜራሪ ልጆች የነበሩ የበረኞች ስሞች ይህች ናት። ወንድሞቻቸው ሌዋውያን በእግዚአብሔር ቤት በሚሆኑ ቤተ መዛግብትና በንዋየ ቅድሳት ቤተ መዛግብት ላይ ተሹመው ነበር። የላዳን ልጆች ለአዳን የሆኑ የጌድሶናውያን ልጆች ለጌድሶናዊው ለአዳን የሆኑ የአባቶች ቤት አለቆች የይሄኤሊ ልጆች በእግዚአብሔር ቤት በሚሆኑ ቤተ መዛግብት ላይ የነበሩ ዜቶም ወንድሙም ኢዮኤል ነበረ። ከእንበረማውያን፣ ከይስዓራውያን፣ ከኬብሮናውያን፣ ከኡዝኤላውያን ከሙሴ ልጅ ከጌርጌሳም ልጅ ሱባኤል በቤተ መዛግብት ላይ ተሾሞ ነበር። ወንድሞቹም ከአልዓዛር ልጁ ረአብ፣ ልጁም የሳያ፣ ልጁም ኢዮራም፣ ልጁም ዝክሪ፣ ልጁም ሰሎሚት ነበሩ። ይህ ሰሎሚትና ወንድሞቹ ንጉሡ ዳዊትና የአባቶቹ ቤቶች አለቆች፣ ሻለቆችና የመቶ አለቆች፣ የሰራዊቱም አለቆች በቀደሱት በንዋየ ቅድሳቱ ቤተ መዛግብት ሁሉ ላይ
ተሹመው ነበር። የእግዚአብሔር ቤተ መቅደስ ሕንፃ ወደ ኋላ እንዳይል ዳዊት ከየሀገሩ በማረካቸውና በሰበሰባቸው በቀደሳቸውምና በሾሙት የተሾሙ ናቸው። የነቢዩ ሳሙኤል የቂስም ልጅ ሳኦል፣ የኔርም ልጅ አበኔር፣ የሶርም ያም ልጅ ኢዮአብ የቀደሱት የእግዚአብሔር ንዋየ ቅድሳት ሁሉ ከሰሎሚትና ከወንድሞቹ እጅ በታች ነበረ። ከእስራኤላውያን ከናንያና ልጆቹ ጻፎችና ፈራጆች የሆኑ ዘንድ በውጭው ሥራ በእስራኤል ላይ ተሾሞ ነበር። ከኬብሮናውያን ሐሳባውያን ወንድሞቹ ጽኑዓን የነበሩት 1700 ሰዎች ለእግዚአብሔር ሥራ ሁሉ ለንጉሡም አገልግሎት በዮርዳኖስ ማዶ በምዕራብ በኩል ባለው በእስራኤል ላይ ተሾሞ ነበር። ከኬብሮናውያንም እንደ አባቶች ቤቶች ትውልዶች የኬብሮናውያን አለቃ ኤርያስ ነበር። ዳዊት በነገሠ በ40ኛው ዓመት ይፈልጓቸው ነበረ። በእነርሱም መካከል በገለዓድ ኢያዜር ጽኑዓን ኃያላን ሰዎች ተገኙ። ወንድሞቹም ጽኑዓን የነበሩ የአባቶች ቤቶች አለቆች 2700 ነበሩ። ንጉሡም ዳዊት በእግዚአብሔር ቃል ሁሉና በንጉሡ ትእዛዝ ሁሉ በሮቤላውያንና በጋዳውያን በምናሴም ነገድ እኩሌታ ላይ ሹሞች አደረጋቸው።